ትይዋለሽ? እንዴማ ይቆይ ምን አደረኩኝ? ቀለበት ያደርግልኛል ምናምን ምንጭ እንደዚህ ያመናጭቅሽ ነው? እንዴማ ይቆይ ምን አደረኩኝ? እንደዚህ ትይዋለሽ? እንዴማ ይቆይ ምን አደረኩኝ? ቀለበት ያደርግልኛል ምናምን ምንጭ እንደዚህ ያመናጭቅሽ ነው? እንዴማ ይቆይ ምን አደረኩኝ? ለምንድን ነው እኔ ስመጣ ሲወጣው እንዲህ ያዋረድሽው? እንዲህ ከፍ ዝቅ እያደረግሽ እያናገርሽው ነው ያገባኛል እንጂ እንዲህ ያደረግሽው አይደለም ማለት ማንም ቢሆን አይነካሽ። ቆመሽ ትቀሪያታለሽ። ያደረኩኝ ማየ እንደው ልንገርሽ፣ ከዚህ በኋላ ምንም ነገር አለሽ አክቢ ምናምን ብዬ ድሽ ብዬ አናገርሽ። ናታንስ በምን ወጣው? ባልወልደውም እኮ ልጄ ነው። ጠባይሽን ሳታስተካከይ አግባ ምለው ምን ሲደረግ? ኧረ ሞያ ያርግሽ። አባዬ ምንድን ነው? ሰላም ደረጀን ልጄን ላክልኝ ብላ እየደወለች እያስጨነቀችው ናት። ሰላም ብሎ ፍጥጥ ብሎ ሳያት ምንድነው አባዬ ምንድነው ብላ ግራ ገባት ዳጣንን። ሌላኛው ደግሞ ናታንን ለአብዬ ማግባት የለበትም የምትሉ ኮሜንት ላይ ያስቀምጡ፣ እንዲሁም በላይክ ጀምሩት። ደረጀን ያስጨነቀው እንግዲህ አሁን ላይ ዳጣንን ወደ ሰላምን መሄድ የለባትም ብሎ ነው እያሰበ ያለው። ምክንያቱም ዳጣን ከሄደች ያኛው የተወለደ ልጅም የሱ እንደሆነ እንዳይታወቅበት ማለት ነው። አሁን ላይ ሰላም ከዛ ቤት ከወጣች ቀናት ታስቆጥራለች። ደረጀ ለዳጣ ሰላም ከኔ ጋር ትሆን እያለች ናት። እንዴ አባዬ ለኔም እኮ ነግራኝ ነበረ ከኔ ጋር ሁኝ ብላኝ ነበረ እና ለኔ ትተሽ ልትሄጂ ነው ሲላት፣ አይ አባዬ ላንተ ትቼማ አልሄድም። ኤቪን ደግሞ ሁለት ምርጫ ይዛለች። ለመንገራገር ውሳኔዋ ለራሱ አስቸጋሪ ሆነባታል። የመጀመሪያው ሚስጥር የያዘችውን ሚስጥር ለማርታን ተናግራ እዛ ውስጥ ያለው ሚስጥር እንዲወጣ ዳጣም ከዛ ቤት እንድትወጣ እንድትባረር ትፈልጋለች። ነገር ግን ዳጣ ከወጣች ከዛ ቤት ከተባረረች ናታንን እየወጣ ማግኘቱ አይቀርም ብላ ታስባለች። ነገር ግን ሚስጥሩ ሳታወጣ እዛው ለናታንን ማስፈራሪያ ይሆናታል። ምክንያቱም ከዚህ በፊት ያስፈራረችበት ምክንያት አለ። ቀለቤትን ታስርልኛለህ ወይስ እናገራለሁ ስትለው በቃ ችግር የለውም አስርልሻለሁ አላት ማለት ነው። እንዳትናገር ብሎ ነው እንጂ ደስ ብሎት አይደለም። ምክንያቱም ናታን ደረጀና ማርታ እንዳይጣሉ ምንንም ቢሆን እስከ መጨረሻው ያንን ሚስጥር ይዞ መቀጠል ነው የእሱ ሀሳብ ማለት ነው። ሰላም የሰጠችውን ወረቀት አምና የሰጠችው ወረቀት ለዳጣ ብቻ እንድታነበው ነው የሰጠችው ማለት ነው። እሱ ደግሞ እንደዚህ ደግሞ አልሆነም ማለት ነው። ሆኖም ግን አደራ ብላ ብትሰጠውም ኤቪን አንብበዋለች ማለት ነው። ሌላኛው ሚስጥር ያላነበበችው ኤቪን ደግሞ ደረጀን ትክክለኛው አባት የዳጣን እንደሆነ አላነበበችም። የግማሽ ወረቀቱን ከናታን እጅ ተርፎ ነበር ማለት ነው። እሷ ያነበበችው ዳጣንን የሰላም ልጅ እንደሆነች ብቻ ነው ማለት ነው። አሁን ናታን ይሄንን ሁሉ ሚስጥር ለመጠበቅ አቤን ያለችው ሁሉን ነገር ማድረግ አለበት ማለት ነው። አንድ ነገር ያስጠነቀቀችው ነገር አለ። እሱ ምንድነው? ቀለቤት በምርቃቴ ቀን ታስርልኛለህ ብላው ነበረ ማለት ነው። አሁን ኤቪ ምንድነው ያሰበችው የነበረችው? ያ ብቻዋን ሆና ስታወራ የነበረችው ማለት ነው። መጀመሪያ ቀለበቱን እንዳስርልኝ አደርጋለሁ፣ ከዛ በኋላ ሙሉን ቤተሰብ እያለ እሱ ከኔ ጋር ያድራል። ያኔ እንደምንም አድርጌ አሳስቼ ቢሆንም ከኔ እንዲወልድ አደርጋለሁ። መቼም ከኔ ከወለደ ወዴትም አይሄድም ከኔ ጋር ነው የምሆነው ብላ ነው የምታስበው። በነገራችን ላይ ኤቪን ለናታን አፍቀራው ሳትሆን ህልክ ነው ያዛት ማለት ነው። ህልክ ነው ያዛት ዳጣ ከሷ በታች ስለምታያት እሷ ጋር እንዳይሆን ነው የምታረገው እያረገች ያለችው ማለት ነው። ለምንድን ነው ከኔ የተሻለ ነገር ለእሷ የሚገባት በላ ስለምታስብ ነው። በዚህ ደረጃ እሷን የምትጠላት ስለሆነች እንጂ ናታንን ለብቻው ብታገኘው አትወደውም።
ለወደፊትም የትዳር አጋርዋ ልታደርገው አትፈልግም፣ ግን ህልክ ነው የያዛት ማለት ነው። ኤቪን ለእናቷ የቀለበትን ነገር እንዳትረሺ ስትላት፣ ግን እርግጠኛ ነሽ እንደምወድሽ ነገረሽ ያስርልሻል? አዎ እማዬ፣ ባለፈው አልሰማሽውም እንዴ? አስርልሻለሁ ብሎኛል። ከዛ ማርታ ለናታንን ለብቻው ለመናገር ሞክራለች። ንገረኝ እስኪ ናታን፣ ባልወልድህም እናትህ ነኝ እና ውስጥህ ያለው የተሰማህንን ነገር ንገረኝ። ኤቪን ያለችው ነገር እውነት ነው ወይስ አይደለም? ወይስ ዝም ብላ ነው የምትናገረው ስትለው፣ አይ እማዬ ምንድን ነው ቀለበት ታስርላታለህ አይደል ስትለው፣ አይ እማዬ አሁን ጊዜው አይደለም፣ እንደዚህ አይነት ሀሳብ የለኝም። እሷ ዝም ብላ ነው የምትናገረው። ናታንዬ ለእኔ አፍረህ ነው እንዴ? እውነቱ ንገረኝ። እኔ ትልቋ ልጄ ናት፣ እንድትጎዳብኝ አልፈልግም። የማትፈልጋት ከሆነ እውነቱ ተናገር። እንደዚህ መፍራት የለብህም። በኋላ የማይሆን ተስፋ ይዛ ልጄ ቀለበት ያስርልኛል እያለች እንዳትሰበርብኝ አደራ፣ ውስጥህን የሚሰማህን ብቻ ንገረኝ እያለችው ያለ መጣች። ኤቪን መጣች ማለት ነው። ምንድን ነው ስለ ምንድን ነው የምታወሩ ስትላት፣ አይ መጣሽ ጎሽ እንኳን መጣሽ። አይ እማዬ እኔ ልሂድ፣ ኤቪን ባለችበት ማውራት አልፈልግም፣ ሌላ ቀን አወራሻለሁ ችግር የለውም ብሎ ተነስቶ ሲሄድ፣ እንዴ ቁጭ በል እንጂ ተናዳ ነበር ኤቪን። ቁጭ በል ና ቁጭ በል፣ ወዴት ነው የምትሄደው ብላ ስትናገር፣ ማርታን ደግሞ በጥፊ አለቻት። እንዴት ነው እንደዚህ የምትናገሪው? ባልወልድም እኮ ልጄ ነው፣ እንደዚህ ያልሽ ነው ቀለበት ያስርልኛል የምትዩ? በዚህ ጸባይሽ ናታን አይደለም ማንንም አያገባሽም፣ ጸባይሽን አስተካክል ብላ ተቆጣቻት ማለት ነው። እሷ ደግሞ እንደዚህ ያለችውበት ምክንያት ያንን ሚስጥር እሷ ጋር ስላለ ሚስጥሩን እንዳይወጣበት ሁሉም ነገር እኔ ያልኩትን ያደርጋል ይሆናል ብላ ስላሰበች ነው ማለት ነው። እሱንም ደግሞ ሁሉንም ሚስጥር እንዳይወጣ፣ ቤቱን እንዳይፈርስ፣ ትዳሩን እንዳይፈርስ ነው ኤቪን ያለችው እየሰማ ያለው። ወደ ሰላምን ስንመጣ ሰላምን ዳጣ ከሷ ጋር እንድትሆን ትፈልጋለች ማለት ነው። ምክንያቱም ዳጣ አታውቅም ሰላም እናቷ እንደሆነች። ሰላም ግን ስላወቀች ልጇ ስለሆነች ትናፍቀኛለች፣ ልጄን አምጣልኝ ከኔ ጋር ትሆን ብላ ደረጀን እየደወለች እያስጨነቀችው ናት። ምክንያቱም ዳጣን ወደ እሷ ከሄደች ሁሉንም ነገር ምስጢር ይወጣል ማለት ነው። ዳጣን ብቻ ሳይሆን ያሁን የተወለደ ልጅም የእሱ ልጅ ስለሆነ ሁሉንም ነገር እንዳይታወቅበት ብሎ ነው ሰላም ጋር ያልሄደች ዳጣ። ደረጀን ደግሞ ለሰላም አስጠንቅቋት ነበረ። ሁለተኛ ከቻልሽ አትደውይልኝ ብሎት ነግራት ነበረ እና እሷ ደግሞ ዳጣ ካልመጣች ዝም አላለችም፣ እየደወለች ናት። ዳጣ ከሷ ጋር እንድትሆን ትፈልጋለች ማለት ነው። እሷ በሚቀጥለው ምን እንደሚሆን አብረን የምናየው ይሆናል። እስከዛ ቸር ቆዩልኝ። ወዳችኋለሁ።